ሰላም ሰላም ውድ ተመልካቾቻችን እንደምን ዋላችሁ። አሁን ወሳኝ የሆነ መረጃ ይዘን መጥተናል። ይህ መረጃ እንግዲህ ምንድነው? ትናንትና እንግዲህ የፋኖ አንድነት መታወጁ ይታወቃል። ፋኖ አንድ የሆነ የአማራ ፋኖ ሴንትራል ኮማንድን አቋቁሟል። የአማራ ፋኖ ብሔራዊ ኃይል እንግዲህ በትላንትናው ትላንትና እንደተበሰረ እንግዲህ ወደ ማታ ከምሽቱ 2 ሰዓት አካባቢ እንግዲህ የብልጽግናው መንግስት አስቸኳይ ስብሰባ ጠርቶ ዛሬ ስብሰባ ከጧት ጀምሮ እስከ ምሳ ሰዓት ድረስ ያልወጡበት ስብሰባ አካሂዷል። በዚህ ስብሰባቸው እንግዲህ የአማራ ፋኖ ብሔራዊ ኃይል መታወጁን ተከትሎ የብልጽግናው አስቸኳይ ስብሰባ እንግዲህ ተቀምጧል። በዚህ ስብሰባ እንግዲህ ዛሬ አስቸኳይ ስብሰባ ተደርጓል። በተካሄደውም ላይ በጣም ወሳኝና ለአማራ ፋኖም ለአማራ ህዝብም እንደ ህዝብ እንደ ኢትዮጵያም ሲታሰብ ወሳኝ የሆነ መረጃ ደርሶናል ማለት ነው። ይህ መረጃ እንግዲህ ምን ማድረግ እንዳለባቸው ነው። ይህን አንድነት ለመበጣጠስ እንግዲህ ያደረስናችሁ መረጃ አለ። የነ እስክንድር ጌታስራደና እስክንድር ወደ አዲስ አበባ ሄዶ እንግዲህ መነጋገራቸው ይታወቃል። ምን አይነት እርዳታና ድጋፍ ምን አይነት ትችት እንዳቀረቡ አድርሰናቸዋል። ከነ እስክንድርና ከነ ጌታስራደ በተጨማሪ እንግዲህ አስቸኳይ የብልጽግና ከፍተኛ አመራሮችን ከፍተኛ የመከላከያ አመራሮችን ጠርቶ እንግዲህ አስቸኳይ ስብሰባ አድርገው የወሰኑት ውሳኔ አሉ። ከነዚህ ውሳኔዎች እንግዲህ ወደ 7 ውሳኔዎች ናቸው። አንደኛ ክረምት ከመግባቱ በፊት ሁሉን አቀፍ ወታደራዊ ዘመቻ ማድረግ ማለት ነው። በአንደኛ እንግዲህ ይህ ክረምት ከመግባቱ በፊት ሁሉን አቀፍ ወታደራዊ ዘመቻ ማድረግ አማራን ከአማራ ማስጫረስ ሌሎች ኢትዮጵያ ማጫረስ አብረው ህዋትንም ከተፈለገ መጋበዝና ሱዳንንም መጋበዝ ሁሉን አቀፍ ወታደራዊ ዘመቻ ማለት ሰሞኑን በምዕራብና በሰሜን ምዕራብ የሱዳንንና የደቡብ ሱዳንን ወታደሮች እንዲገቡ መጋበዛቸው ይታወቃል። ይህን አጠናክሮ መቀጠል ማለት ነው። ክረምቱ ከመግባቱ በፊት ሁሉን አቀፍ ወታደራዊ ዘመቻ ማድረግ ማለት ሁሉንም ሀገርንም ማስወረሮ ቢሆን ድሮኑንም ታንኩንም ጀቱንም ሚጉንም ተጠቅሞ ፋኖን ማዳከም ማለት ነው። ሁለተኛው የጥቃት ኢላማዎችን ማስቀመጥ ማለት ነው። የጥቃት ኢላማዎችን እንግዲህ ወሳኝ የጥቃት ኢላማ ምንለው እንግዲህ የአባት አርበኞችና የ13ቱን የሴንትራል ኮማንድ አባሎችን ያነጣጠረ ጥቃት ማድረግ ማለት ነው። ወደ እነዚህ 13ቶቹ ወደሚገኙበት አካባቢ እንግዲህ ስፋት ያለው ወደ ጎጃም ከ300 በላይ ደህንነቶችን አሰልጥኖ ማስገባቱን ነግረናቸዋል። ከዚህ በላይ ደግሞ ደህንነቶችን በጣም በብዛት ደህንነቶችን አስገብቶ ትክክለኛ መረጃ በማግኘት እነዚህ የአባት አርበኞችና የሴንትራል ኮማንድ አባላቶችን በወታደራዊ ዘመቻ ማጥፋት ማለት ነው እንግዲህ የወሰኑት። ሶስተኛው መተላለፊያ ቦታዎችን መለየት ማለት ፋኖ ወደ አዲስ አበባ ሲመጣ የት በየት ሊመጣ ይችላል ብሎ እንግዲህ ለይቶ ከባድ እስከ የኮንክሪት ምሽግ ሰርቶ እንግዲህ መጠባበቅ ማለት ነው። እነዚህን ደግሞ ለይቶ እነዚህን የተነጋገሩበት የመውጭ መተላለፊያ ቦታዎችን መለየት ማለት እንግዲህ አማራ ክልል ፋኖ ከየት ወደ የት እንደሚሄድ ከጎጃም ወደ ጎንደር ከወሎ ወደ ሸዋ ሲሄዱ እንዴት እንደሚሄዱ ይህንን ለይቶ ወደ አዲስ አበባ ሲመጡ ደግሞ እንግዲህ ለነመከተው ለነስክንድር እነሱን ለይተው እንዲነግሩ ለብልጽግና እንዲነግሯቸውና ብልጽግና አስፈላጊውን የሆነ ቅድመ ዝግጅት ማድረግን ያጠቃልላል ማለት ነው። አራተኛው እንግዲህ ሽፋን እና ድጋፍ ሰጪ ኃይሎችን በተጠንቀቅ ማስታጠቅ ማለት ነው። ሽፋንና ድጋፍ ሰጪ ኃይሎችን ምንለው ከሳምንት በፊት ነግረናቸዋል። ፋኖን ለማዳከም አማራ ክልል ላይ ዝም ብለው አሁን ተዳግሞ የነበሩት አማራ ክልል ላይ ጸብ ያሉት ያገው ሸንጎዎችንና ቅማንትን ድጋፍ ሰጪ አድርጓቸዋል ማለት ነው። ልክ እንደ ልዩ ኃይሉና እንደ ዘመቻው እንደ አማራ ልክ እንደ ልዩ ኃይሉ እንደ ሚሊሻውና ልክ እንደ አማራ ፖሊስ ሁሉ ልክ እንደ አማራ አድማ ብተና ድጋፍ ሰጪ ማድረግ ማለት ነው። እነዚህን ምን ያገው ሸንጎን እና
ያገው ሸንጎን ራያ ራዩማንና ቅማንትን ማለት ነው። እነዚህን ሽፋን እና ድጋፍ ሰጪ ኃይሎችን በተጠንቀቅ ለማስታጠቅ ማለት በጎንደር ሲሄዱ ሽፋን የሚሰጥ ምንድነው የቅማንትን ህዝብ ወደ ከብልጽግና ጎን በማሰለፍ እንግዲህ ሽፋን እንዲሰጡ ማድረግ መቻል ማለት ነው። ወደ ወሎ ስትሄድ ራያ አካባቢ እንግዲህ የተነሳለ ራያ ራዩማ የነሱን ህዝብ ውስጥ ሰርስሮ ገብቶ በደህንነቶችን በምንም በባለስልጣናትም ገብቶ እንግዲህ ህዝቡ ለመከላከያ ድጋፍ መስጠት መከላከያ ከህዝቡ ያጣውን ድጋፍ መመለስና ማግኘት ማለት ነው። እናም ይህንን ደግሞ የምናደርገው እንዴት ነው ያሉት ያገው ሸንጎዎችንና ቅማንትን ራያ ራዩማን ማስታጠቅ ማለት ነው ድጋፍ ሰጪ ኃይሎችን ማለት እናም እነ እስክንድርን ደግሞ ትላንት እነ እስክንድርና ጌታስራዳ ወደ አዲስ አበባ ሄደው እንግዲህ ተወያይተው ውሳኔ ላይ ደርሰው ጌታስራዳ ወደ ባህር ዳር ኤርፖርት ወደ ባህር ዳር እንግዲህ መሄዱንና ከባህር ዳር ኤርፖርት ወጥቶ እንግዲህ ወደ መኮድ መግባቱን ነገረናችሁ ነበረ ማለት ነው። ይሄን እንግዲህ እነ እስክንድር የጠየቁትን የርቀት መሳሪያና የርቀት መሳሪያ ተኳሽ የሰው ኃይል ጠይቋል። እነዚህን ማሟላትን ወስኗል ማለት ነው። ይሄንን ለማሟላት አምስተኛ የውጊያ ካርታዎችን መንደፍ ማለት እንግዲህ ፋኖ የሚንቀሳቀስባቸውን አካባቢ እንደ ህዝባዊን ማሳጣት ነው። እንዴት መዋጋት እንዳለባቸው እንግዲህ ውጊያ ካርታውን መንደፍ ማለት አማራን ማስወረር ማለት ነው። አንደኛው አማራን በአራቱም አቅጣጫ ማስወረር አልቻሉም እንጂ ከቻሉ በወልቃይት ጉዳይ ህዋቶችን ግቡ ብለው እንግዲህ የሚደረገው እንትን አለ እንግዲህ በጣም ብልጥ የሆነ በድብቅ የሚደረግ ግንኙነት አለ። እነሱን ማስገባት ሱዳንን ማስገባት ደቡብ ሱዳንን አስገብተዋል። እነዚህን አድርገው እንግዲህ ከውስጥ በጣም የውጊያ ቦታዎችን ማመቻቸት ማለት እነ እስክንድር ጋር ሆነው ሌላው እነ ቅማንትንና ያገው ሸንጎን እንዲሁም ራያ ራዩማን ወደ ትጥቅ አስገብተው እንግዲህ ማስነሳት ማለት ይሄ ነው ማለት ነው። ሌላው የጦርነት እቅዶችን ለማርቀቅ ተቀምጧል። የጦርነት እቅዶችን ለማርቀቅ ማለት እንግዲህ ከዲፕሎማሲ ጋር ይገናኛል ማለት ነው። እነዚህ በጦርነት የሚወስዷቸውን እርምጃ አጠናክረው ሲቀጥሉ የሚደርስባቸው የዲፕሎማሲ ጫና አለ። ያንን እንዴት እንለፈው የሚል ሀሳብም ተነስቶ ውሳኔ ላይ ደርሷል ማለት ነው። ሰባተኛ የአየር ኃይል ተዋጊ ጀቶችን ቃኝና ቦምብ ጣይ ድሮኖችን በየጣቢያቸው ዝግጁ ማድረግ ማለት ነው። እንግዲህ ፍኖተ ሰላም ያለው ባህር ዳር መኮድ ያለው ጎንደር ወደ አጼ ቴዎድሮስ ካምፓስ አካባቢ ያለው እነዛን የድሮን ማዘዣዎችን እንግዲህ በጣም በተጠንቀቅ የድሮን ቃኙንም ቦምብ ጣይ ድሮኖችንም ጀቶችንም ሁሎችንም ሚጉንም ሁሉንም ዝግጁ በተጠንቀቅ ማድረግ ማለት ነው። ይሄ እንግዲህ ስጋቱ ምንድነው ፋኖ ወደ አዲስ አበባ ገስግሶ ይመጣል የሚል ፍራቻ እንግዲህ መፍራት ጥሩ ነው። ፍሩ መምጣታችንም አይቀርም። ይሄን ነው እንግዲህ ያስቀመጡት። ሌላው ከኤርትራ ጋር በወደብ ተናግረናል። ኤርትራ ጋር መከላከያ እንቅልፉን ቢተኛ እንኳን የኤርትራ መከላከያ እንቅልፉን ቢተኛ እንኳን አንዲት ጥይት አይተኩስም። ወደቡ የአማራን ህዝብ በኢትዮጵያዊነት ስሜት ማጃጃያ ነው። ሌሎች ኢትዮጵያውያኖችን ከብልጽግና የራቁትን ወደብ ልናገኝ ነው ብለው የብልጽግና ደጋፊ ማረያ ሲስተም ነው እንጂ ወደብ እንደማይመጣ እሙን ነው የሚታወቅ ነገር ነው። እንግዲህ ፖርትላንድ ሶማሊያላንድ ላይ አይተናል። እዛ በጣም በነፃ መጠቀም እየቻለ እንግዲህ አልተጠቀም ብሎ እንዴት እንደተጣላ የሚታወቅ ነው። ሶማሌ ጋር የሆነውን አይተናል። ከዚህም ደግሞ ከሶማሌ ደግሞ እንግዲህ ወደ ኤርትራ ላይ የሆነውን እንዴት አይተናል። ስለዚህ ሶማሌላንድ ጋር ሲሄድ ኢትዮጵያን ምንም አልመሰለውም። እስኪ በዚህኛው በሶማሌ የታሪካዊ ጠላቶቻችን ለወረራ የመጡብን ስለሆኑ ብለው በሶማሌ ጀመሩ። በሶማሌ ምንም አልተፈጠረም። እስኪ ኤርትራ አሉ። ኤርትራ ጋር እንግዲህ የታሰበው ኢሳያስን ለማስፈረም ነው። ለፋኖ ድጋፍ ይሰጣል ብሎ በማሰብ ኢሳያስን ኮሪደሩን
በኤርትራ ገብተው ወልቃይትን ለመቆጣጠርና የሱዳንን ኮሪደር ለመቆጣጠር ያመቻቸው ዘና እንግዲህ ኢሳያስ ጋር መፈራረም ይህን ለማድረግ ደግሞ እንግዲህ ተጣልቷል። ይህን ለማድረግ አስፈርመው እንግዲህ በዛ ለመግባት ነበር ያሰቡ እንጂ ወደ ኤርትራ ጋር መቼም ቢሆን እንደማይከፍቱ እሙን የሚታወቅ ነገር ነው ማለት ነው። ስለዚህ በዚህ ውሳኔያቸው እንግዲህ ለይምሰል ብለው በኤርትራ በቀጣይ ክረምት እንግዲህ ማለት ነው ክረምት ፋኖ ክረምትን እየጠበቀላቸው ነው እነሱ በክረምት ኤርትራን ማለት ነው። ምክንያቱም የሰው ኃይል አለን ምናምን ብለው ክረምት ሳይገባ ኢሳያስን እጁን ጠምዘው ለማስፈረም ማለት ነው ክረምት ብለው ቆርጠው ለክረምት ኢትዮጵያ ኤርትራ ላይ ጦርነት እንደምታውጅ እንደምከፍት ለነ ኢሳያስ ደህንነት ክፍል እንዲደርስ ሆን ተብሎ ተደርጓል ማለት ነው። በዚህ እንግዲህ ምዕራባውያኖች እንዲገቡበት ያልተሰራ በኢትዮጵያ በኩል ምዕራባውያኖች ለድርድር ብለው ኢሳያስና ብልጽግናን እንዲያደራድሩ ጦርነቱ ሳይጀመር ተነጋገሩ ብለው ኢሳያስን ወደ ድርድር ለማምጣት ያልተሞከረ ነገር የለም። ነገር ግን ኢሳያስም ከነሱ በላይ ብልጥ ነው ያቃልና ከነሱ በላይ የኢትዮጵያን ደህንነት ጠንቅቆ ያቃልና የኢትዮጵያን ደህንነቶች አሁን እሱ ያሰለጥናቸው ናቸውና እንግዲህ ይህንን ስለሚያቅ እሱም ምንም ቦታ አልሰጣቸውም ማለት ነው። ስለዚህ አሁን ከኤርትራ ጋር ክረምት ምን ከፍተውን ነገር አሁን ማለት ማዘግየት ማለት ነው ፋኖን ጋር ትኩረት ማድረግ ሙሉ በሙሉ ሚለውን ወስኗል ማለት ነው። ስለዚህ እዚህ ጋር በጣም ጥንቃቄ ሊወሰድ ይገባል። አመሰግናለሁ።